ጀነራል ባጫ ደበሌ እንተላለቃለን እያሉ ነው። ጀነራል ይልማ መርዳሳ ደግሞ ድባቅ ይመታሉ ሲሉ ዝተዋል። የትግራው ግጭት ሊፈነዳ ከጫፍ ቢደርስም ጀነራል አበባው ታደሰ ከአደባባይ ከጠፉ ወራቶች መቆጠራቸው ግን ከባድ ጥርጣሬን እየፈጠረ ነው። ጀነራል ጻድቃን ገብረተንሳኤ በአንጻሩ ራያ ላይ ውጊያውን ያሸነፈ ጦርነቱን ያሸንፋል የሚል ግምገማን ማቅረባቸው ታውቋል። ከወዲያ ደግሞ ከባዱን የውጊያ ሜዳ እየመሩ የነበሩት ጀነራል መገደላቸው መቀሌና አስመራን እያስፈነጠዘ ነው። ጤና ይስጥልን። ይህ አንድ አፍታ ሚዲያ ነው። ለአሁን የተደመጡና እናንተን ይመጥናሉ ያልናቸውን ጥብቅ መረጃዎችን አጠናቅረን መተናል። ዋና ዋናዎቹን በማስቀደም እንጀምር። ትግራይ ላይ አደገኛ ጥቃት ታቅዷል። በትግራይ ከባድ የቦምብ ጥቃት መታቀዱ አንድ ወታደራዊና አንድ የደህንነት መረጃ ወጥቷል። በክልሉ የተጠኑ ኢላማዎችና ስፍራዎች ላይ የቦምብ ድብደባ ለመፈጸም ከቀናት በፊት ሚስጥራዊ ስብሰባ መደረጉንም ከ4 ኪሎ የወጣ የደህንነት መረጃ አጋልጧል። ጀነራል ይልማ መርዳሳ በአንጻሩ ድባቅ ይመታሉ ሲሉ እየዛቱ ነው። በዝርዝር የምትሰሙት መረጃችን ይሆናል። ራያ ላይ ያለውን ውጊያ ያሸነፈ አጠቃላይ ጦርነቱን የመወሰን አቅም አለው ሲሉ ጀነራል ጻድቃን ገብረተንሳኤ በቅርቡ በተደረገ ወታደራዊ ስብሰባ ላይ መናገራቸው ተሰማ። በአሁኑ ወቅት በራያ ቀጠና እጅግ ሰፊ ወታደራዊ ስምሪት እየተደረገ ሲሆን የጦርነቱ ፊሽካ ብቻም እየተጠበቀ ነው። አንድ የፖለቲካ ተንታኝ በበኩላቸው በራያ ግንባር ውጊያው ከፈነዳ ብልጽግና የስልጣኑ መቀመጫ የሆኑ የሸዋ አካባቢዎችን አጥሮ ሊቀመጥ ይችላል የሚል ትንታኔን አቀርበዋል። ይዘነዋል። ከኢትዮጵያ ጦር ጋር አብሮ በወልቃይቱ ግንባር ተሳትፏል የተባለው ጦር ጀነራሉን አጥቷል። ጀነራሉ ከባዱን ውጊያ እየመሩ በነበረበት ወቅት መገደላቸው ተረጋግጧል። የጀነራሉ ግድያ ከአዲስ አበባ እስከ አቡዳቢ ግርግርን ሲፈጥር በመቀሌና አስመራ እንዲሁም ካርቱም ጎዳናዎች ላይ ደግሞ ፈንጠዝያን ፈጥሯል። ዝርዝሩን አዘጋጅተናል። የትራምፕ አስተዳደር ከባይደን መንግስት በተለየ መልኩ ኢትዮጵያ ላይ ልዩ አቋም ይዟል። በአፍሪካ ቀንድ ቀጠና አሜሪካ አሰላለፏን እየለየች ሲሆን ውግንናዋንም ከኢትዮጵያ መንግስት ጋር አድርጋለች። ይህን ጉዳይ በተመለከተ በዛሬው ዕለት የዶናልድ ትራምፕ አማካሪ የሰጡት አስተያየት አለ። እንዲሁም ደግሞ ከባህር ማዶ ዶናልድ ትራምፕ ኢራንን ለመደብደብ እንዲሁም ከባድ ጥቃት እንደሚፈጽሙ እየዛቱ ይገኛሉ። እነዚህንና ሌሎች መረጃዎችን አጠናቅረናል። የተወደዳችሁ ተመልካቾቻችን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ራያ ላይ ያለውን ውጊያ ያሸነፈ አጠቃላይ ጦርነቱን የመወሰን አቅም አለው ሲሉ ጀነራል ጻድቃን ገብረተንሳኤ በቅርቡ በተደረገ ወታደራዊ ስብሰባ ላይ መናገራቸው ተሰማ። በአሁኑ ወቅት በራያ ቀጠና እጅግ ሰፊ የሚባል ወታደራዊ ስምሪት እየተደረገ ነው። የጦርነት ፊሽካው ብቻም እየተጠበቀ ነው። አንድ የፖለቲካ ተንታኝ በበኩላቸው በራያ ግንባር ውጊያው ከፈነዳ ብልጽግና የስልጣኑ መቀመጫ የሆኑ የሸዋ አካባቢዎችን አጥሮ ሊቀመጥ ይችላል የሚል ትንታኔን አቀርበዋል። ሪፖርተር ጋዜጣ በዛሬው እትሙ ባለፈው ቅዳሜ ህወሓት በሸረሪና አቅጣጫ የከፈተውን ውጊያ በተመለከተ ሰፋ ያለ ዳሰሳን ይዞ ወጥቷል። ሪፖርተር ጋዜጣ በዚህ ዘገባው ላይ በርካታ አዳዲስ ነገሮችን ነው ያጋለጠው። በተለይም አንድ ስማቸው እንዳይጠቀስ የፈለጉ የፖለቲካ ተንታኝ የሰጡት አስተያየት በርካታ ጥያቄዎችን፣ ጥርጣሬዎችን የሚያጭር መሆኑ ተመላክቷል። ተንታኙ እንደተናገሩት ህወሓትና አብረዋቸው የተሰለፉት በቆቦ አቅጣጫ ጦርነቱን የሚያካሂዱት ከሆነ እስከምን ድረስ ገፍተው ሊሄዱ ይችላሉ የሚለው እርግጠኛ አይደለም። እንደባለፈው ጊዜ እስከ ደብረሲና ሄደው ሊመለሱን ያሰቡት የሚለውም ያጠያይቃል። የፌዴራል መንግስቱም ቢሆን ባሉበት እንዲቆሙ የሚያደርግ የጦርነት ስልት ይኖረዋል ተብሎ ይገመታል። ተንታኙ እንዲህ ይላሉ። ያም ሆነ ይህ ግጭቱ ወደ ጦርነት የሚያድግና የሚስፋፋ ከሆነ በዋናነት መካሄጃ ሜዳው አማራ ክልል የሚሆንበት እድል እየሰፋ ነው። ይህ ደግሞ በብዙዎቹ የጦርነቱ ተካፋዮች የሚፈለግ ነው። የፌዴራል መንግስት የማዕከላዊ ስልጣኑ መቀመጫ የሆኑ የሸዋ አካባቢዎችን አጥሮ ሊቀመጥም ይችላል። ሻዕቢያም ሆነ ህወሓት ጦርነቱ እነርሱ ካሉበት እስከ ራቀ ድረስ ችግር የለባቸውም። የፋኖ ኃይሎችና የአማራ ፖለቲከኞች ግን በዚህ መሰሉ የጦርነት ሁኔታ ምን እንደሚጠቀሙ ግልጽ አይደለም። በቅጡም ያሰቡበት አይመስልም። በቅርቡ ሌተናል ጀነራል ጻድቃን ገብረተንሳኤ ራያ ላይ ውጊያውን ያሸነፈ አጠቃላይ የጦርነቱን ሁኔታ የመወሰን አቅም አለው የሚል ግምገማ እንዳቀረቡ ከቅርብ ምንጮቼ ሰምቻለሁ። ይህንን እሳቸው ባያቀርቡት ራሱ እንዲህ ያለው ስልት በመንግስት ቅቡልነት እንደሚኖረው ተገማች ነው ሲሉ ተደምጠዋል። ይቀጥሉና ህወሓት ከዚህ ቀደም ከገጠመው ሽንፈት
ሽንፈት ተምሮ የአፋርና የጅቡቲ መስመርን የመቁረጥ ሙከራ ሊያደርግ ይችላል ያሉ ሲሆን ይሁንና ሻዕቢያ በዚህ ጦርነት ሙሉ እገዛ ያደርጋል ብዬ አልገምትም ሲሉ ያስከትላሉ። ሻዕቢያ ሙሉ ተሳታፊ ወደ መሆን ከተሸጋገረ ለኢትዮጵያ መንግስት ሁኔታው አመች ይሆንለታል የሚሉት እኚህ ስማቸው እንዲጠቀስ ያልፈለጉ የፖለቲካ ተንታኝ ይሁንና ሻዕቢያ በባህር በር ጥያቄ በኢትዮጵያ ልወረር እችላለሁ ስለሚል በድፍረት አይገባም ብዬ እገምታለሁ በማለት ለሪፖርተር ጋዜጣ አስተያየታቸውን ሰጥተዋል። ትግራይ ላይ አደገኛ ጥቃት ታቅዷል። ጥብቅ የደህንነትና ወታደራዊ መረጃ ሞቷል። በክልሉ የተጠኑ ኢላማዎችና ስፍራዎች ላይ የቦምብ ድብደባ ለመፈጸም ከቀናት በፊት ሚስጥራዊ ስብሰባ መደረጉንም ከ4 ኪሎ የወጣ የደህንነት መረጃ አጋልጧል። ጀነራል ይልማ መርዳሳ በበኩላቸው ድባቅ ይመታሉ ሲሉ ዝተዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ስር የሚተዳደረው ሆርን ሪቪው የተሰኘው የቲንክ ታንክ ተቋም የደህንነት ምንጮቹን ዋቢ አድርጎ አዲስ ባወጣው ዘገባ በትግራይ የቦምብ ጥቃት ለመፈጸም በቅርቡ የሻዕቢያና የህወሓት አመራሮች ተገናኝተው መክረዋል በማለት ዘግቧል። ተቋሙ የደህንነት ምንጮቹን ዋቢ በማድረግ ባጋራው በዚህ የትንታኔ ዘገባ ህወሓት በተለያዩ የትግራይ ከተሞች ከባባድ የቦምብ ጥቃቶችን ለመፈጸም ዝግጅቱን አጠናቋል። እዚህ የቦምብ ጥቃት ዓላማም ጥቃቱን ብልጽግና እንደፈጸመው በማስመሰል በትግራይ ህዝብ ዘንድ ብልጽግናን የተጠላ ለማድረግ እንደሆነ ዘገባው አትቷል። በቅርቡ ከፍተኛ የህወሓትና የሻዕቢያ አመራሮች ተገናኝተው መክረዋል የሚለው ተቋሙ የውይይቱ ትኩረትም የፖለቲካ ተጽዕኖን መልሶ ማግኘት በህዝቡ ዘንድ በፌደራል መንግስቱ ላይ ጥላቻን ማሳደግና በፌደራል ባለስልጣናት ላይ ሰፊ ህዝባዊ አመጽ ለመቀስቀስ አመቺ ሁኔታዎችን መፍጠር ላይ ነው ይላል። እነዚህ ጥረቶች በተለመደው የፖለቲካ ቅስቀሳ ብቻ የተገደቡ አይደሉም የሚለው ዘገባው አካላዊና የመረጃ ገጽታዎችን ካካተተ ሰፊ ስትራቴጂ ጋር የተያዙ ናቸው ብሏል። የደህንነት ክሶቹ ዋና ማዕከል በትግራይ ክልል ውስጥ በተለያዩ ቦታዎች ላይ የተቀናጀ የቦምብ ጥቃቶችን ለመፈጸም የታቀዱ እቅዶች ላይ ውይይት ተደርጓል የሚለው ነጥብ ነው በማለት ተናግሯል። ጀነራሉ ተገደሉ። የጀነራሉ መገደል በጦርነት ውስጥ የኃይል ሚዛን ለውጥ ሊፈጥር ይችላል በሚል ተፈርቷል። ከሰሞኑ በወልቃይት ሸረሪና በነበረው ውጊያ ላይ ከኢትዮጵያ መንግስት ጎን ሆኖ ተሰልፏል የሚል ክስ የቀረበበት የፈጥኖ ደራሽ ኃይሉ አንድ ከፍተኛ ጀነራሉን አጥቷል። ማክሰኞ ዕለት በምዕራብ ዳርፉር ከአንጋፋው የሱዳን ጦር ኃይሎች ጋር በተሰለፉ ኃይሎችና በአርኤስኤፍ መካከል በተቀሰቀሰ ከባድ ግጭት አንድ ከፍተኛ የአርኤስኤፍ አዛዥ መገደሉን ሁለቱም ወገኖች አረጋግጧል። ይህም ምዕራባዊ የሱዳን አካባቢ ለሚንቀሳቀሰው የአርኤስኤፍ ቡድን አዲስ ሽንፈት ስለመሆኑ ነው የሱዳን ትሪቡን ዘገባ ያመላከተው። የፈጥኖ ደራሽ ኃይሎች በምዕራብ ዳርፉር ሰሜናዊ ክፍል ሲመሩ የነበሩት ብርጋዴር ጀነራል ማሃዲ ጀበል ሙን በሃጃር ማርፉሬ እና ቢር ሳሊባ አካባቢ በተደረገ ከባድ ውጊያ ነው የተገደሉት። የሱዳን ነጻነት ንቅናቄ መሪ ሚኒ አርኮሚናዊ የጋራ ኃይሎች በጦር ሜዳ ድል በመቀናጀት ጀነራሉን መግደላቸውን አረጋግጠዋል። የአርኤስኤፍ ደጋፊ ሚዲያዎችም የጀነራሉን መገደል አረጋግጠዋል። ጀበል ሙን በዳርፉር ከነበሩት የፓራሚሊተሪ ቡድኑ ከፍተኛ የጦር ሜዳ አዛዦች አንዱ ነበሩ። ቀደም ሲል በካርቱም የአርኤስኤፍ የመድፍ ጦር ሲመሩ የነበረ ሲሆን በቅርቡ ወደ ብርጋዴር ጀነራልነት ካደጉ በኋላ የአርኤስኤፍ የ128ኛውን ምድብ እዝ ተረክበው እንደነበር መረጃዎች አመላክተዋል። በቅርብ ወራት ውስጥ በሰሜን ዳርፉር ጅርጅራና ቲኔ እንዲሁም በምዕራብ ዳርፉር ኩልቡስ፣ ቢር ድቂቅና ቢር ሳሊባን ጨምሮ በዳርፉር በበርካታ ውጊያ ቀጠናዎች የአርኤስኤፍ ኃይሎችን የጦር ክፍሎችን እንደመሩ የሱዳን ዜና ምንጮች ዘግበዋል። የጋራ ኃይሎች በሰሜን ዳርፉር ግዛት የምትገኘውንና ቁልፍ የድንበር ከተማ የሆነችውን ቲኔን ለመቆጣጠር የሚደረገው የአርኤስኤፍ ግስጋሴን ለመግታት በሚያደርጉት ጥረትም ሳቢያ ከኤልጄኒና በስተሰሜን ያለው ግጭት መባባሱን የሱዳን ትሪቡን ዘገባ ጠቅሷል። በሱዳን የእርስ በርስ ጦርነት ውስጥ የወታደራዊ ኃይል ሚዛን በሁለቱ ዋና ዋና ተፋላሚዎች መካከል ሀገሪቱን ለሁለት በከፈለ መልክ የቀጠለ ሲሆን የትኛውም ወገን ፍጹም የበላይነትን ማግኘት አልቻለም። የሱዳን መደበኛ ጦር በአብዛኛው የአገሪቱን ሰሜናዊ ምስራቃዊና ማዕከላዊ ክፍሎችን ተቆጣጥሯል። ዋና አስተዳደራዊና የሎጂስቲክ ማዕከሎቹ እንደ ፖርት ሱዳን፣ ከሰላ፣ ገድ ሀሪፍና ዋድ ማዳኒ ያሉ ከተሞች ናቸው። እንዲሁም ዋና ከተማዋን ካርቱምን መልሶ ለመቆጣጠር ከፍተኛ ግስጋሴን አድርጓል። በተመሳሳይ የፈጥኖ ድጋፍ ሰጪ ኃይሎች የምዕራባዊውን የዳርፉር ክልል ሙሉ በሙሉ በሚባል ደረጃ የተቆጣጠሩ ሲሆን በኮርዶፋንና በብሉ ናይል ግዛቶች ላይም ሰፊ ይዞታዎችን ተቆጣጥረው ይገኛሉ። የአርኤስኤፍ ኃይሎች የማዕከላዊ ሱዳን ቁልፍ የሎጂስቲክ ማዕከል የሆነችውን ኤል ኦቤይድን ለመክበብና ይዞታቸውን ለማስፋት ከፍተኛ ጥረት እያደረጉም ናቸው። አርኤስኤፍ ባለፈው ዓመት ማጠናቀቂያ ላይ የሰሜን ዳርፉር ዋና ከተማ ኤል ፋሻርን ከተቆጣጠረ በኋላ አሁን ላይ ከቻድ ድንበር አቅራቢያ ያሉትን እንደ ቲኔ ያሉ የድንበር ከተሞችን ሙሉ ለሙሉ ለመቆጣጠር እየተዋጋ እንደሚገኝም ነው ዘገባዎች ያረጋገጡት።
የትራምፕ አስተዳደር በአፍሪካ ቀንድ ቀጠና ባለው ትኩሳት አሰላለፉን ይፋ አድርጓል። ከኢትዮጵያ ጎን መሆኑንም እያወጀ ነው። ይህንን ተከትሎ የሱዳኑ አልቡርሃን መንግስትና የሻቢያው አገዛዝ ክፉኛ መደናገጥ ውስጥ ገብቷል። ይህንን የተመለከተው መረጃ በዛሬው ዕለት ተሰራጭቷል። አሜሪካ አንድ የአፍሪካ ቀንድ አገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይንም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉንም አስተባብላለች። ይህንን ማስተባበያ የሰጡት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ማሳድ ብሎስ ናቸው። ይህም አሜሪካ በአፍሪካ ቀንድ እየተከተለች ያለችውን የኃይል አሰላለፍ በግላጭ ያሳየ ነው ተብሎለታል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ብሎስ በኤክስ የማህበራዊ ትስስር ገጻቸው ላይ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው አገር ላይ አታሴርም ሲሉ አረጋግጠዋል። አማካሪው እንደሚሉት አሜሪካ ከአንድ የቀጠናው አገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይንም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው ሲሉ ነው ያሰፈሩት። ማሳድ ብሎስ በጽሁፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህ ያለ ስምምነት አለመኖሩንና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ይላሉ። ስምምነቶችን ወይንም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስሜን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋ ላይ አደጋን ይጥላሉ ብለዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤሪትሪያና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነቱን መከተሉ እንደሚቀጥል ይጠቅሱና የሀገራቸው ዋነኛ ትኩረትም የቀጠናው ዘላቂ ሰላም ስለመሆኑ ያመላክታሉ። የትራምፕ አማካሪ ብሎስ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብጽ ከኤሪትሪያና ከሶማሊያ ውጭ ጉዳይ ሚኒስቴሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አሳውቀውም ነበር። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠና አገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይንም ሚስጥራዊ ግንኙነቶች እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይታወቃል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ብሎስ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በኤክስ ገጻቸው ላይ ባሰራጩት ጽሁፍም ከሀገራቱ የውጭ ጉዳይ ሚኒስቴሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶታል ሲሉ መናገራቸው ይታወሳል። ከኤሪትሪያ የውጭ ጉዳይ ሚኒስቴር ኦስማን ሳሌ፣ ከግብጽ የውጭ ጉዳይ ሚኒስቴር ባድር አብዴላቲና ከሶማሊያ የውጭ ጉዳይ ሚኒስቴር አብዲ ሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸውንም በወቅቱ ገልጸው ነበር። በዚያ ወቅት የግብጽና የኤርትራ የውጭ ጉዳይ ሚኒስቴሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳችው የባህር በር የማግኘት ጥያቄ አንጻር አቋማቸውንም አሳውቀው እንደነበር የሚዘነጋ አይደለም። በመጨረሻም ዶናልድ ትራምፕ ኢራን ላይ እየዛቱ ነው። ፕሬዝዳንቱ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ኢራን እጅግ በጣም ከባድ ጥቃት ይደርስባታል ሲሉ ዝተዋል። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመጣበት በአሁኑ ወቅት የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽን እያሳየ ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የገንዘብ ሚኒስቴሩ ስኮት ቤንሴት መርከቦች ከዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል አለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት መካሄዱንና አንዳንድ ለውጦች መታየታቸውን ከገለጹ በኋላ ፕሬዝዳንቱ ለፎክስ ኒውስ ቃለ መጠይቅን ሰጥተዋል። የዓለም ነዳጅ አቅርቦት ሊሻሻል እንደሚችል ዜና ከተሰማ በኋላ የአንድ በርሜል የብሬንት ድፍድፍ የነዳጅ ዋጋ በ500 ገደማ ቀንሶ $80 ወይንም 60 ፓውንድ እየተሸጠ ነው። ነገር ግን ባለፉት ወራት የተደረጉት ውይይቶች ግጭቱን ለማርገብ አለመቻላቸው የነዳጅ ገበያው እንዲዋዥቅ አድርጎታል። በዚህ ምክንያት አሽከርካሪዎች በነዳጅ ዋጋ መጨመር ተጎድተዋል። ትራምፕ ትናንት በካሊፎርኒያ ጉብኝት እያደረጉ በነበረበት ወቅት በጣም ጥሩ ውይይት እያደረግን ነው ሲሉ ኢራን ለወራት የዘለቀውን ግጭት ለማቆም ስምምነት ላይ ለመድረስ ፍላጎት እንዳላት ገልጸዋል። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ የባህር ወሽመጥ ደቡባዊ ክፍል ባለው የዓለም አቀፍ የውሃ መስመር በኩል ለማለፍ የሚፈልጉ የንግድ መርከቦች ሁሉ ነፃና ክፍት ነው ብለዋል። የአሜሪካ ውጭ ጉዳይ ሚኒስቴር ከኢራንና ኦማን ጋር ተጨማሪ መርከቦችን በባህረ ሰላጤ ውስጥ ስለማሳለፍ የሚደረጉት ውይይቶች ለውጥ መታየት ጀምረዋል ሲሉም ተደምጠዋል። ማርኮ ሩቢዮ ለጋዜጠኞች በእነዚያ ውይይቶች ላይ መሻሻሎች ታይቷል፣ ነገር ግን እስካሁን የመጨረሻ ውሳኔ
ውሳኔ ላይ አልደረስንም፣ ይህ በቅርቡ እንደሚከናወን ተስፋ እናደርጋለን ብለዋል። ቤሴንት በበኩላቸው የሆርሙዝ የባህር ወሽመጥ እንደገና ለመክፈት የሚያስችል ስምምነትን ማክሰኞ ወይንም ረቡዕ ሊደረስ ይችላል ብለዋል። በሚቀጥሉት 2 ቀናት ወሽመጡን ለመክፈትና ግጭቱን አርግቦ ወደ መደበኛ ሁኔታ ለመሸጋገር ስምምነት ላይ ልንደርስ እንችላለን ሲሉ ነው ለሲኤንቢሲ የዜና ጣቢያ የተናገሩት። ኢራን በወሽመጡ በኩል የሚያልፉ መርከቦችን ቀረጥ እንድታስከፍል ይፈቀድ እንደሆነ ተጠይቀው ሲመልሱም የመንቀሳቀስ ነጻነት ይሆናል የሚል አጭር ምላሽን ሰጥቷል። የአሜሪካ መንግስት ከፍተኛ ባለስልጣናት ድርድር እየተካሄደ መሆኑን ቢገልጹም ሊፈረም የሚችለው ስምምነት ምን ሊመስል እንደሚችል ግን ዝርዝር መረጃ አልወጣም። ኢራን ከአሜሪካ ጋር ድርድር እንዳልተቀመጠች እንዲሁም ምንም አይነት እቅድ እንደሌላት ገልጻ በምትኩ ከኦማን ጋር እየተነጋገረች መሆኑን እያሳወቀች ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በሆርሙዝ የባህር ወሽመጥ በኩል ለሚያልፉ መርከቦች አዲስ አሰራር መዘርጋትን በተመለከተ ከኦማን ጋር የተደረጉት ውይይቶች አዎንታዊ ነበሩ ይላሉ። በዋሽንግተንና በቴህራን መካከል ቁልፍ አሸማጋይ የሆነችው ኳታር ከሌሎች አደራዳሪዎች ጋር በመሆን ለጦርነቱ ዲፕሎማሲያዊ መፍትሄ ለማግኘት ጥረት እያደረገች መሆኑን ይፋ አድርጋለች። ነገር ግን በአሁኑ ጊዜ ምንም አይነት ቀጥተኛ ውይይት እንዳልታቀደ ገልጻለች። ግጭቱ እየገፋ ሲሄድ አሜሪካ ኢላማውን ለይቶ የሚመቱ የረዥም ርቀት ሚሳኤሎቿን ክምችት በሙሉ ማለት በሚቻል ደረጃ ተጠቅማለች ሲሉም ለጉዳዩ ቀጥተኛ ቅርበት ያላቸው 2 ምንጮች ለቢቢሲ የአሜሪካ የዜና አጋር ሲቢኤስ ኒውስ ተናግረዋል። የሆርሙዝ ወሽመጥ በአሜሪካና በኢራን መካከል የሚደረገው ድርድር ማዕከላዊ ነጥብ ሆኖ ቀጥሏል። ግጭቱ በየካቲት ወር መጨረሻ ከመጀመሩ በፊት በወሽመጡ በኩል 1/5 የሚሆነውን የዓለም አቀፍ የነዳጅና የፈሳሽ የተፈጥሮ ጋዝ አቅርቦቶች ይጓጓዙበት እንደነበርም ይጠቆማል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን።